ተሰቃይቻለሁ አውቃለሁ የኔ ጥፋት ነው ቅመምዬ ደሞ እንዳይሳሳት ለምን አንቺ አታግሹ አንቺ እኮ አጠገቡ ከሆንሽ ደግሞ አይሳሳትም አይደል ደግሞ ይቅር ካላልሽኝ እሞትብሻለሁ ከዚህ በኋላ እንድትሞትብኝ አይደለም ከአንድ ደቂቃ ከአጠገቤ እንድትርቁልኝ አልፈልግም ብሩ ተዘጋጅቷል የቀረ አንቺ ፊርማ ብቻ እኮ ነው መቼም ስለ ፎርጂዱ ውል አይደለም አይደል እያወራክ ያለው እሱ ችግር የለውም አምራን ኤሚ ካሁን በኋላ የምታስቸግረን አይመስለኝም እና ታዲያ ምን እንጠብቃለን ዛሬውኑ እንፈራረምና የድርጅቱን 80% አስተላልፍልኛ አባዬ ከስር ሲወጣ ሁሉም ነገር አይደርስም እንዴ አምራን እስኪ እንግዲህ ስለዚህ ነው አሜን ብቻ ያለች ለምኛት ወደ 20% አወርደናል አልገባኝም ኤሚሽ እንድትል ብቻ አምራን ምናችሁም ደስ አላለኝም 20% እኮ ነው ምንላት ጭራሽ ከፈለግሽ እሷ ፊት የሚቀርበውን ስምምነት ፌክ እናደርገዋለን እርግጠኛ ነገር ምንም ያሰብከው ተንኮል የለም ይኸውልሽ አምራን ኤሚ 80% ከድርጅቱ እንደምትወስጂ ሰምታለች በዚህ ምክንያት ደግሞ ያንቺን ፎርማኑ አልቀበርም እያለችኝ ነው እናንተ ለምን አወራችሁ አላወርተን አይደለም ድንገት ሰምታ ነው ይሄን እኔ በሆነ ያወራሁት አገር ይያዝልኝ ብላችሁ ትበጠብጡ ነበር የራሳችሁ ሲሆን ግን መሸፋፈን ታውቁበታላችሁ ስለዚህ ኤሚ የምታውቀው አንቺ የድርጅቱን 20% ሼር እንደምትወስጂ ብቻ ነው ልብ አድርገህ ስሙኝ ነው ከዚህ ጀርባ ሌላ ነገር ካለው ፈጣሪ አይለመነኝ ለእያንዳንዱ ነገር ዋጋ ትከፍላላችሁ እመኚኝ ምንም ጀርባ የሚባል ነገር የለም በቃ ማለት ከ80% የድርጅቱን 20% ብቻ እንድትወርስ አስማምቻታለሁ እኔ ስለዚህ ትርፍ ደረጃዋ የሷ ያው ይቀነሳል ማለት ነው አባዬም አይጎዳም ስለዚህ ህክምና አንቺ ይሳካል ማለት ነው ሰላም አለይኩም ወራህመቱላሂ ወበረካቱሁ ወደ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ደጋ አልሐምዱሊላህ ሰላም ነኝ። ወደ ቤተሰቦች ክርስቲያን ወገኖች ሰላም ብያለሁ። ውዶቼ ማሮቼ ፍቅሮቼ ማሮቼ በያላችሁበት ያለ ሰላምና እዝነት አይለያችሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ኮሜንት እያረጋችሁ አበረታቱኝ እላችኋለሁ። የኔ ማሮቼ የኔ ውዶች ያው እንግዲህ ነገ ሙስሊሞች ነገ ወዲያ እንግዲህ እንኳን አተከበረው ረመዳን ኢድ ሙባረክ ብያችኋለሁ። ውዶቼ ሁላችሁንም የቻናሌ ቤተሰቦች ውድ ቤተሰቦች ዛሬ እንግዲህ ኑሃሚን ድራማ ይዤላችሁ ብቅ ብያለሁኝ። ያው እንግዲህ ኑሃሚንም ድራማ እንደምናውቀው ሁላችንም በጉጉት የምንጠብቀው ነው እና ውድ ቤተሰቦች ያው እንግዲህ አቶ ለይኩንም እንግዲህ ከእስር ቤት ተፈተዋል። ውዶቼ ያው እንግዲህ ኤሚም እንዳመረረች ናት። ኤሚም እኔ የአባቴ ድርጅት ለኤሚ ተሰጥቶ እንድትታከም አልፈልግም። ምክንያቱም ይሄ ድርጅት አባቴ የእድሜውን ግማሽ ሁሉ ያባከነው ነው። ስለዚህ እዚህ ድርጅት ላይ አባቴ በጣም ብዙ ለፍቷል። ስለዚህ የሱን ድርጅት በአንድ ቀን በእኔ ምክንያት እንዳጣ አልፈልግም ትላለች። ያው ናሁም እንግዲህ እህቴ እንደዚህ አታድርጊ፣ ምክንያቱም እኛ ካንቺ ከገንዘብ
ከዚህ ከድርጅት እኛ የሚበልጥብን ያንቺው ህይወት ነው እንጂ እኛ ይሄንን ነገ ጧት እኛ ደህና ከሆን ሰርተን እናገኘዋለን በሚል በሚጣፍጥ አንደበቱ እየለመናት ነው። ነገር ግን ኤሚ አይሆንም ወንድሜ፣ እንዴት እንደዚህ በፍጹም ሊሆን አይችልም። እና ኤሚዬ አባትና እናትሽ ነገ ይመጣሉ። ስለዚህ አንቺ ምንም ማድረግ የለብሽም። እሺ ብለሽ ይህን ነገር ተለመነኝ። ደግሞ ለኤሚ ለሷ መሰጣት 20% ነው እንጂ 80% አይደለም ይላታል ናሆም። አይ በዚህ ሀሳብ አልስማማም ትላለች። ያው እንግዲህ ናሆም በጣም ተደናግጧል። ዳግምም እንግዲህ አቶ ለይኩንና ወይዘሮ ዝናሽን አስፈታቸው። ምክንያቱም አባቱን በመጠጥ አሰክሮ ያጠፋውን ነገር እንዲናዘዝ አደረጋቸው። ከዛም አቶ ለይኩን ሁሉንም ነገር ተናግሮ አቶ ለይኩንና ወይዘሮ ዝናሽ በሰላም ወደ ቤታቸው ተመልሰዋል። ውድ ቤተሰቦቼ አምራን ተብየቱም በርማሮውን በውሸት በፌክ በፎርጅን እንትን 20% እንዲሰጠን ለኤሚ ንገሪልኝ። ምክንያቱም እሷ በ80% ከሆነ እምቢ ብላለች። እንዴት ለምንስ ወዴትስ ነገራቸዋት? የኔ ተንኮርና ኤርሚም ልጁን አገኘ። የኤርሚም ልጅ አባቴን እናቴን በጣም ሁልጊዜ ሰዎቹ በመንገድ አባታቸው ጋር ሲሄዱ በጣም እቀናለሁ። ምናለ እኔም አባት ቢኖረኝና እንደዚህ ቢያረገኝ አብሬው ብጫዋት ትላለች። ሀቢብቲ የኔ ውድ ልጅ ኤሚዬ፣ ያው እንግዲህ ኑሃሚንም አይዞሽ ሁሉም ነገር ይስተካከላል፣ አባትሽን ደግሞ እንደማገኝልሽ ቃል ገባልሻለሁ ብላት ነበር። እናም አቶ ኤርሚያስ ሆነ አጋጣሚ ስትጫወት ያገኛትና ኳሷን ይቀማታል። ከዛ በኋላ ግንባሬን ሳሚኝና ጉንጭን ሳሚኝና እሰጥሻለሁ፣ ኑሃሚን እማታቂውን ሰው እንዳትከተይ ብላኛለች። ስለዚህ አንጣ ኳሴንና ልሂድ ትለዋል። አይ ካልሳምሽ ትሄጃለሽ፣ ሳሚኝና ትሄጃለሽ ይላል። ነይ ግንባርሽን ልሳምሽ ሲላት፣ አይ አንተ አባቴ አይደለህም እና አባቴ ነው እንጂ ግንባር የሚስመው እንደ መንገደኛ ግንባር ይስማል ትለዋለች ጣፋጭዬ። ከዛም ንሰል ኤርሚም በጣም ይደናገጥና እንባውን በጉንጮቹ ላይና ይፈሳሉ። ኤርሚዬ እና ውድ ቤተሰቦች ኤርሚ ግን በጣም አሳዘነ ኑሃሚን። ከዛ በኋላ ሚጣየጋ ጣፋጭዬጋ ታስታርቀዋለች። ጣፋጭዬም እኔ ይቅርታ አድርጊልኝ ስላት፣ አይ መቼም ይቅርታ አላደርግልህም እኔ አባትሽ ነኝ ስላትም አልፈልግም ትልና አንሸጣትን አንሻጉሊት መጫወቻ አቧራው ላይ ትጥልበትና ትታ ትሄዳለች። ያው እንግዲህ የፈረደባት የኛ ደርባባና የድራማ ሁሉ ድምቀት ሀንቾ በሎኖካድ እና ከዛ በኋላ ታስማማቸዋለች። ከዛም አባቴ ካሁን በኋላ ለደቂቃም እንድታታረሽኝ እሞትብሻለሁ ይላታል። እሷም ካሁን በኋላ እንኳን እንድትሞትብኝ አይደለም ለደቂቃም እንድትለየኝ አልፈልግም ትለውና እንስቅስቅ ብለው ተላቀሱ። ለቻናሉ አዲስ የሆናችሁ ላይክ ኤንድ ሰብስክራይብ ኮሜንት እያረጋችሁ አብሮነታችሁ አይለየኝ።